ብሩኬ ስስት አንተ ነው መከራ የምታበጣብኝ አለች። መቼ መከራ መጣባት? ለበዚህ በፊት ቀለበት አድርጋ ስንት መከራ እንዳየ አላየንም? ብሩኬ ስንት መከራ እዚህ ገስት ላይ ብናስገባ ማለት ነው። አንድ ቃላት አታወሩም። ኒኒኒ የምትሉ እናንተ እንደዚህ ብሩኬ ካገሩጣ በቃ እመቤትን ካገሩጣ ስሙ ሀገር ምንም አይወጣም ማለት ከዚች ልጅቷ እያራቅ ሰበብ እንዳትሆንበት ይቺ ልጅ ከዛ በኋላ እያራቅና አዲስ አበባ ጸዳ ሲጀምር የትም ሄድ የለበትም። ስሙን ጽድቅ ያድርግ። እንኳን አረገ እንደውም እዚህ ጋር የኮሜንቶችን መልስ እንኳን አረገ ደግ አረገ። ይሄን እኮ ባለ ኮሜንተሮችን ማለት ቀድማችሁ የራሳችሁን ህይወት ነው እናንተ ማለት ባያገባችሁ እናንተ የእናንተን ማወቅ እንኳን አረገ እንኳን ወንድ ልጅ ነው አይደለ? መልስ ከሰጣሻችሁ ማለት ታች ላይ ያቃጥላል። መልስ እንዳሰጪኝ ማለት ነው ፈልጉት አይደል? ለነሱ መልስ መልሱ ብሩኬ ለምን ተጠቃ? ሃይሚ ስላቀለለችው ብቻ ተጠጋው። አይገርማችሁ? ይግባል ነገራችሁ። ብሩኬ ሰይጣኑ ተነስቷል። ከዚህ በኋላ የሚያረገው ያውቃል። ዝም ብላችሁ ጠብቁ። ምን ራስህን ተጠራጠርክ ቢላ ማለት ሃይሚም እኛም ብለን ነበር አይደል? እዚህ ጋር ላይቭ ላይ የሚሉትን ኢዛ ነገር ራስህን አንተም ተጠራጠርክ አለች። ነገራችሁ የልጅቷን ስም እዚህ ጋር አትጥሩ። ሃይሚ አትበሉ። በቃ የእሷን ስም አታምስዙ። ስፈልግ ማለት ነው ስፈልግ እዛ ፋሽን ጋር አንተ ቢወጋት ሄድ ምን አይነት ሽንታም ናት ደግሞ እኮ ተፋሲል ያቀናበሩ ቲክታክ ቅልጥ አድርጋይቼ ስቄ አባቷ አይሆንም እንዴ እሱ ሰውዬ እኛ ምን አገባን ስለሱ ማለት ነው። ከፈለገ ሰው ያቀናብሯት የፈለጉ ነገር ይበሉ ተውላት ነበር እኮ አይሆንም እንጂ መንጋኒው ጋር ተመንጋኒው ጋር እኔ ቢሆንማ ወይኔ ብላ በእውነት እኔ ቢሆን ማለት ነው እቺ ልጅቷ ግርግድ ላይ ለጥፌ ነው የሚያስወጣው። የኔ ባል ላይ እንደዚህ ተገትራ የመጣችው ሴትያ ሃይሚ ምን አይነት ሽንታ ነው በእውነት ነው። ወንጀለኛ ልክ ልኳን ነግሬ አሁን እሱ አላምንም ብሎኛል አይደል? ይሄን እስከሚደመር ማባራችሁ እንትና አታስገቢኝ ድንቅነሽ ምናምን እሷ ነው ከብት ናት። ብሩኬ ዘግዝቃለች አታስገቢ ከብት ናት። ሌሎቹን አታስገቢ። ብሩኬዎች ብቻ ይገባል ተራሳቸው ያ እኔ የማንንም የሚከራ አራቶች አትሳደቡ። አላህን ፍሩ። خلاص لا لازم شو تبين انت شو مشكلة في شيء في شيء انت مجنون شو تبين يا حبيبتي شو تبين قولي انت بتجيبين شيطان كبير شو አንቺ ደግሞ ስትልና አንቺ ይዘራል እኔ ጎም በዚህ ሰላይ ማለት ቆሻሻ የሱን ፎቶ አንቺ በመጀመሪያ ርካሽ ጥምብ ቆሻሻ የቱ አንቺ ነሽ አንሶ ላይ ነጣፍሽለት ሲዘረጋ አንቺ ቆሻሻ ንፍጣም ማለት ነው። የመጣው ችግር ላይ አትጋፈጭም። ሽንታም ቁጭ ብለሽ ምግብ መብላት ነው እንደምታውቂ ምን ያላሽ ማወቀልሽ አንቺ ማወቀልሽ ማለት ገባሽ? የራሳቸው ሰው ሞት አደበነት ሚውት ሰው አትሳደቡ። የምር አትሳደቡ። ተባሉ በቃ ኮሜንት ላይ እኮ እሺ የምትጽፈው ቆሻሻ እኛ ለኮሜንት እኮ ነው የምንመልሰው። እዚህ ምን ሆነሻል አንቺ? ኮሜንት እኮ ነው እኛን እየሳደቡ አሉ እንዴ። ምን ሆነሻል? ለምን የሱ ፎቶ አወርዱ? ምን እኮ የሚገርመኝ የሱ ፎቶ እንትን ማድረግ ነው በቃ ተፈልጊ ማለት ነው። ያቺ ነው በቃ ከወንድ ጎን ምን ብቻ ማረግ አለበለዚያ እንዴት ባናትሽ ተተከይ ከሴጎን ወይ ማነው ወንድ ልጅ ይጣላ ያለው? በእናትሽ ቆይ ለእነሱ እንዴት ትላለሽ መሰልሽ? ተጋረጋ እሱ እኮ እንደሱ ከጎዳና ላይ አይደለም የተነሳው ብሽቆች እሱ አያርግም። አርጎ ከሆነ ማለት ነው እንኳን አረጋ ምን ሊታመጡ በቃ ጭስ በቃ እኔ የሚለው ደስ ነው። ካረጋ ማረጋ በቃ ሰው ይሳፈርና ተተካረተ እሱ ላልተጀመረ ወንድ ልጅ የት ማገር ላይ ያለው
ልጅ መውለድ በእሱ አልተጀመረም። ታረገዘ ታስወለደም ደግሞ ከፍቅረኛው ጋር ነው። ሴት ይዞ አልደፈረም። ገባችሁ አይደለ? እኛኛ አትበሉ። የመጀመሪያው ፍቅሩ ናት። ምን ይሄ ነው? አዎ ስለዚህ አያርግም ቢሆንም ማለት ነው። ምን ሊታመጡ ነው? በቃ እሱ ሲጀመር ስለማያረግ ነው ይሄኛል የሚከራከረው እንጂ ቢያርግ ምን አያከራከረው እኮ አያርግም። እዚህ ጋር በግድ ደግሞ አርጓል እያሉ የቆፈረ ሰውዬ ልጁ የኔ ነው አባቱ እኔ ነኝ እያለ ይመጣል። ምንም የማያውቀው ልጅ ደግሞ አንተን አደረግከው አንተን እንደዛ አደረግከው ብሎ ለኮሜንቶች እንኳን አረጋ በሉ። አዎ እንደውም የእሱ ልጅ በሆነ ራሱ ጥሩ ነው። ምን ልታመጡ ነው? ደነዝሉ እዚህ ጋር ገብተው አሁን ልጁ የሱ ወንጀለኛ የሱ ልጁ ማለት የሱ የብሩኬ ቢሆኑም አሁን ከልጅቷ እኮ ህይወት አይቀጥልም። ከሌላ ሰው ነው ህይወት ይቀጥላል እንጂ ከልጅቷ ጋር ህይወት አይቀጥልም ማለት ልጁን አሳድጋል። ገባችሁ? ሀይሚ እንደገና ሁለቱም የህይወታችሁን መጀመር ይከብዳችኋል ብዬ አስባለሁ። እንደኔ ለምንድን ነው ለምን አትሄድም? እሄዳለሁ ብላ የለም ማራ ችግር የለም እንደ ሀይሚ እኮ እሱ አልተጀመረም። ኢትዮጵያ ምድር ላይ ብሩኬ ላይ ነው እንደ ይሄ ነገር የተጀመረው። እኔም የብሩክ አድናቂ ነኝ። አካበዳችሁት እኮ ምንድን ነው? በሱ ነው እንደ ልጅ ዙዙ አንድ ሰው ምን እንደምትል ስንት ባለጌ ሰው አለ አይደል? እንደ ሴት ልጅ ጎትቶ አለ አይደል? እንደ ሴት ልጅ ጎትቶ ሚዳቱ ነው። እሱ ሁሉ ያደረሰው አይከራከርም ብሎ ያምን ነበር። ብሩኬ እንደዚህ አይደለም ቢያረጋው ኖሮ ማለት አላርግም የዋህነቱ ይሄ ሁሉ ነገር ያመጣበት ደግሞ ብቻውን እንደሚጋፈጠው ተስፋ አለኝ። አያርግም ብሩኬ እንደዚህ አይነት ስራ አይሰራም። ሲጀምር ይሰራል ታጥራችሁ ልጅቱን ማጥፋት አይሻልም? ተመሳደብ ቪዲዮ ለቀለ እኔ ነኝ እንደ ማስወጣት አለበት። እሷ ምን አርጋ ታውጣትሽ? ምን ሀይሚ የት ሄዳ ነው ታዲያ? ለምን ችግሩ ላይ አትገባም? እስኪ እናንተ ዝም በሉ። አሁን እኮ ለልጅቷ ማለት ከኔና ካንቺ ነው። ለልጅቷ ሀይሚ በስነ ስርዓት መልስ ቢሰጣት ምናምን እኮ ልጅቷ አርፋ ተቀመጠ። ሀይሚ እኮ ተናገረች። እኔ ያሳድጋለሁ ልጁን ወለጅነት ስትፈልግ ደግሞ ከጎን ቆማለሁ ትላለች። ስትናደድ የሚባል ነገር የለም እንዴ? እሱም ሲናደድ ነው አሁን ነገር የሚናገረው። ለምትወጂ ሰው እኮ ለሚመጣው ነገር ማጣውን ነው ሀቢቲ እኛ ምንጨንቀው ለልጁም አይደለም ለምንም አይደለም። እኛ ምንጨንቀው ለብሩኬ ነው። ለምን በዚህ እቺ የረገዘች ልጅ ሰበብ ልታረግ ነው ልጁን ማለት ነው። እኛ ምን ፈራው ለዛ ነው። ሁሉንም የሚመልሰው ጦለት ነው። ጦለት አድርጉ። መሳደብ ሳይሆን ጦለት አድርጉለት። እኛ ማለት ነው ጸሎትማ እናደርጋለን። ግን ለነገሩ ሰበብ ፈልገው ነው የመጣችው። ይትር ብላ ልጁን ደግሞ እንዴት እንደማታች አይተሻል እኮ። እናንተ ሰብስክራይብ እያረጋችሁ ተማሳደግ እኮ ወይ ቻላኗን የሆነ ነገር ብታረጉት ይህን ሰው አይጠፋል። ግን ሆሆሆ ስትሏት ደስታ ይሰማታል። እየመጣ ትጋፈጣለች። የእሷ ደስታ ደግሞ ማሽፈለገን እኛ እቺ ከክሜንት ይሰራል። ዛሬ ፍጹም ነው እኛን እዚህ ችግር ላይ ያስገባው። አንደኛ ደግሞ ልጁን ደግሞ ችግር ላይ ሊያስገባ ነው። አንፋታም ፍጹም ወንጀለኛ ይላል ሊያስታርቅ ነው። ሰላም ሊያወርድ እኮ ነው የሰበሰበው ነበር ማለት የልጁን ንግግር ከልጅቷ ጋር እና ባልና ሚስቱ እንዲታረቁ ነው የጠራቸው። ብሩኬ